ሃይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለን። እኔ የምለው አንቺ ቡዜ የምልሽ ሴትዮ እርግጠኛ ጤነኛ ነሽ ነው? ሴጣን እፍ ብሎብሽ ነው? ይሄ መንፈሱ ነው። አንዳንዴ እኮ እምነትሽ ክርስቲያንም ሆነሽ ጸሎት ካላረግሽ ሴጣን እፍ እንደሚልብሽ አትሳሳች። ሁለተኛ ነገር አንቺ ሴት ልጅ ነሽ። ይኸውልሽ ወንድምሽም አጥፍቷል። ወንድምሽን መምከር ያለብሽ አንቺ ነሽ። አንቺ ለስንቱ ነው አጨብጭበሽ የምትድሪ? ኦኬ ነገ ደግሞ ያችን በዝሙት ላይ ዝሙት ነው፣ ይሄን ታውቂያለሽ፣ እየደገፍሽ ነው ወንድምሽን በዝሙት። ለምን? ይሄ ትዳር አይደለም። ለምን? የልጁን እናት ትቶ ነው፣ ሚስቱ ያልፈቀደችውን ነው። እሷን 9 ወር እንደዛ እየተሰቃየች 9 ወር ሙሉ እየተሰቃየች እርጉዙና እሱ አለሌ እያለ ነበረ። አንቺ ታዲያ በዛ ሰዓት ቆይ አንቺ ምንድነው? እንዴት ነው አስተሳሰብሽ? ተምረሻል? እርግጠኛ ነሽ ተምረሻል? ለምን መሰለሽ? ከተማርሽ አስተሳሰብሽ እንደዚህ ዶማ አይሆንም። እንዴት ነው አንቺ ማለት ነው አንቺ ባልሽ እንዴት ፈታሹ? ይሄ አያገባንም እኛ ማለት ነው። ስለዚህ አሁን አንቺ ባልሽን ፈተሽ እንደዚህ ብቻሽ እንደተቀመጥሽው ሩታም እንደዚህ ትሁን ነው አይደል? ኖ ሩታ ሌላ አንቺ ሌላ። አንቺ ደግሞ ሩታ እግርሽ ላይ እንድትወርቅ ነው ወንድምሽን አገባችሁ እንጂ አንቺን አላገባችሽም ሲጀመር ማለት ነው። እሺ ለምን? ስንት የባል እህቶች ጥሩም አሉ እንዳንቺ መጥፎ መሰሪም አሉ ደግሞ ጥሩም አሉ ማለት ነው የሚመሰገኑ። ስለዚህ አንቺ ምንድን ነው አላማሽ? እግርሽ ላይ እንድትንበረከክ ማነሽ አንቺ? እንድታከብረኝ ምናምን። አንቺ ስትከበሪ እኮ ነው እሷ የምታከብርሽ። አንቺ ስትከበሪ እሷም ታከብርሻለች። አንቺ ግን አልተከበርሽም። አንቺ ግን ተምረሽ እንዳልተመርሽ ደነዝ። እኔ ማርያምን ጠላውሽ። አንቺ እንደውም የነዲፍ እህት መሆንሽን አፈርኩብሽ። ያቺኛዋ እህትሽ ጨዋ ናት፣ አንቺ ደግሞ መሬ ነሽ። ምን እንድትልሽ ጓደኛዋ እንደዚህ ስላልኳት እንደዚህ እንድትወርቅልሽ ነው እንዴ? ወንድምሽን አገባች እንጂ አንቺን አላገባሽ። አንቺ ደደብ፣ እውነት ስታናድዱ። ወንድምሽ ነው በዝሙት ላይ ዝሙት። ይሄን አንቺ እኮ አሁን እየደገፍሽ ያለሽው የዝሙት ትዳር ነው። ዝሙት ምን ማለት እንደሆነ ታውቂያለሽ? እርግጠኛ ነኝ። ሚስቱን ትቶ ሌላ ውሽሚትን ማለት ነው ዝሙት። እና አንቺ ይሄን ምን ትይዋለሽ? እህቴ ናት ብዬ እንትን ስላልኳት እና ወንድምሽን አገባች እንጂ አንቺን አገባችሽ እንዴ ስልሽ፣ አንቺ መጥፎ እንደሆንሽ የባለቶች ጥሩም አሉ፣ ከአንቺ ደግሞ የባሱ መጥፎም አሉ። ግን ነግበኔ ነው ብለሽ አፍሽን አብሰሽ